እንደ አውሮፓውያኑ አቆጣጠር በጸደይ ወር 1799 ዓ.ም ኦሲፕስ ኪዩማኮቭ የተባለ የአጋዘን እረኛ መቅለጥ በጀመረ ትልቅ በረዶ ውስጥ ግዙፍ ጥቁር ነገር መኖሩን አስተዋለ። ከዛም በጋ እስኪደርስ ጠብቆ የተፈጠረውን ለማየት ወደዛ መንደር ሲያቀና ያ ግዙፍ ጥቁር ነገር የበለጠ ቀረብ ብሎ ቢታየው ምን እንደነበረ ለመለየት ግን በቂ አልነበረም። በሶስተኛው ዓመት ግን አንድ አዲስ ነገር ተመለከተ። የዝሆን ጥርስ የሚመስል ነገር። ከዛም ከተጨማሪ 2 ዓመታት ቆይታ በኋላ በረዶው ሙሉ በሙሉ ቀለጠና ከበረዶው ውስጥ ደርቆ የነበረው ግዙፍ ነገር ምን እንደነበረ ተገለጠለት። ከራስ ቅሉ እስከ ጭራው ድረስ 6 ሜትር የረዘመ የ4 ሜትር ቁመት ያለውና ከ35000 ዓመታት በላይ ያስቆጠረ ታይቶ የማይታወቅ ፍጥረት ነበር። እናም ያረኛ የፍጥረቱን ጥርሶች አወጣና ከያኩትስክ ለመጡ ነጋዴዎች ሸጣቸው። በኋላም ከተማው ከራሺያ ወሳኝ የንግድ ቦታዎች መካከል አንዱ ሆነና ግዛቱ እያደገ አዳዲስ የሚሸጧቸውን የተፈጥሮ ችሮታዎች ለማግኘት ወደ ሳይቤሪያ ምድር ፍለጋቸውን ሲያጠናክሩ ከዚህ ቀደም አይተው የማያውቋቸውን የእንስሳት ዝርያ ጥርሶች ያገኙ ብዙ ነጋዴዎች ነበሩ። የባህር አውሬዎችንና ዝሆኖችን አግኝተዋል። ነገር ግን በሳይቤሪያ ምድር ላይ ዝሆን አይኖርም። ታዲያ እንዴት ከሳይቤሪያ በረዶ ስር የዝሆን በድን ማግኘት ቻሉ? ይህ ጥያቄ እንዳለ ሆኖ እነኛን ጥርሶች ሲሰበስቡ የነበሩ ሳይቤሪያውያን ከምድር ስር ከሚኖሩና ወደ ውጭ ከወጡ ከሚሞቱ እንስሳት እንዳገኟቸው ቢናገሩም የአውሮፓ አብርሆት ምሁራን ግን በዚህ ጉዳይ ላይ የራሳቸውን ማብራሪያ ሰጥተዋል። የባለ አንድ ቀንድ ፈረስ ቀንዶች ናቸው። የግዙፋን ፍጥረታት አጥንቶች ናቸው። በተለምዶ በውሃ የሚገኙ ስለሆኑ ከባህር ጭራቅ የመጣ መሆን አለበት። ከሐሩር አውራጃ ወደ ሳይቤሪያ ጎርፍ ያመጣቸው ዝሆኖች ናቸው። ቅዝቃዜን የተላመዱ ዝሆኖች ናቸው። አይ ሳይቤሪያ ሐሩራማ አውራጃ ነበረች። ብቻ እነኝንና ሌሎችንም ጽንሰ ሐሳቦች ምሁራኑ ሰንዝረዋል። የራሺያን መንግስት ሚካኤል አዳምስን ጨምሮ የሳይንቲስቶችን ቡድን አደራጀና ቦታው ላይ ጥናት እንዲያደርጉ ላካቸው። ሚካኤል አዳምስ ነጋዴዎቹ በስተሰሜን አቅጣጫ ራቅ ብሎ ስላገኟቸው ፍጥረታት ከነገሩት በኋላ በያኩትስክ አካባቢ የእጽዋትን ናሙና ሲሰበስብ ነበር። ከ1000 ኪሎ ሜትሮች በላይ ተጉዞ እስከ ቻለው ጥግ ድረስ በማጥናት ከ3 ወራት የጥናት ቆይታ በኋላ እነዛን ፍጥረታት ማግኘት ችሏል። ነገር ግን የሰበሰባቸው ናሙናዎች እግርና ሌሎችም ብዙ አካላት የጎደሏቸው ነበሩ። ይሁን እንጂ አብዛኛው ቆዳቸውና አጥንቶቻቸው ሳይጎዱ ከተደራረቡ ባለ 2 ሽፋን ጸጉሮቻቸው ጋር ያገኛቸው የዝሆን በድኖችም ነበሩ። ከ10 ዓመታት በፊት ግን ፈረንሳዊ ዙኦሎጂስት የነበረው ጆርጅ ኩቪየር ስለ ሳይቤሪያ ዝሆኖች የተገኙትን እንግዳ የሆኑ እንስሳት አጽም ከተለመደው ዝሆኖች አጽም ጋር በማነጻጸር ሁለቱም እጅግ የተለያዩ ዝርያ መሆናቸውን በመግለጽ እንግዳዎቹ ፍጥረታት ልክ እንደ ዳይኖሰር ከምድራችን የጠፉ የጥንት ዝርያዎች መሆናቸውን ለማስረዳት የሚጥር አወዛጋቢ ማብራሪያ ሰጥቶ ነበር። በተከታዮቹ 10 ዓመታት የሳይቤሪያ ግዙፍ ፍጥረታት ነገር ለመጀመሪያው የበረዶ ዘመን ቲዮሪ፣ ናቹራል ሰሌክሽን ለሚባለው የዳርዊን ቲዮሪና ለፓሊዮንቶሎጂ የጥናት ዘርፍ እድገት ትልቅ ድርሻ ነበረው። በጣም ወሳኝ ከሆኑ ሳይንሳዊ ግኝቶች መካከል ለተወሰኑት ግኝቶች የእነዚህ የሳይቤሪያ ዝሆኖች መገኘት እንደ መነሻ ነጥብ ነበር። እናም ትልቁ ግኝት ይህ ነው። የአጥንቶች ግኝት አይደለም፣ አፈታሪክም አይደለም። ነገር ግን መላ አካሉ በህይወት እንዳለ መስሎ በበረዶ ውስጥ ደርቆ የተገኘ ግዙፍ የዝሆን ዝርያ ነው እንጂ። ከዛ ጊዜ በኋላ በአቅራቢያው ካሉ ቦታዎችም የተገኙ ዝሆኖች ላይ ጥናት በማድረግ እንዴት ይኖሩ እንደነበረና እንዴት እንደጠፉ ለማወቅ ጉዞ ተጀመረ። በሚያስገርም ሁኔታ በዝሆኖች ውስጥ ካገኟቸው የማይሞቱ ኦርጋኒዝሞች ውስጥ ዝሆኖቹ ከመሞታቸው በፊት የተመገቧቸውን የእጽዋት ርዝራዥ ማግኘት ችለዋል። እነዚህ የዝሆን ዝርያዎች እጽዋት ተመጋቢ እንስሳት እንደመሆናቸው በወቅቱ የነበረውን ቀዝቃዛማ የአየር ለውጥ ለመላመድ ሰውነታቸው ወፍራም ቆዳንና ድርብርብ ፀጉሮችን ቢቸራቸውም ይሄ ግን በቂ አልነበረም። ከዛሬ 10000 ዓመታት በፊት የሚመገቧቸው የነበሩ እጽዋት እየደረቁ በበረዶ እየተዋጡና አዳዲስ የዛፍ አይነቶችን በቅለው ምድር ወደ ጫካነት ስትለወጥ አዲሱን ሁኔታ መላመድ ባለመቻላቸው እየሞቱ አልቀው ከምድራችን ላይ ጠፍተዋል። የዘረመል ምርመራ ውጤቶች እንደሚነግሩን የነኚህ ግዙፋን ዝሆኖች ዝርያ በቁጥራቸው እጅግ አናሳና ፍጹም የተለዩ ነበሩ።
እናም የአናሳ የነበረው ቡድናቸው በወቅቱ የአየር ለውጥ ምክንያት ለመራባት ምቹ ባልሆነ ሁኔታ ውስጥ ሲወድቅ በዝርያቸው ላይ የተወሰነ የዘረመል ለውጥ መፈጠር ጀመረ። ይህንን የዘረመል ለውጥ ከሚፈጥሩ ሂደቶች አንዱ በፊት ይኖሩ ከነበሩበት ቦታ ርቆ ሌላ ቦታ ከሚኖሩ መሰሎቻቸው ጋር ሲራቡ ከትውልድ ትውልድ የዘረመል መቀየር የሚፈጠርበት ሂደት ዋነኛው ነው። ተመራማሪዎቹ በሬንግል በረዶ ውስጥ የተገኙትን ዝሆኖች ከነሱ በፊት ከነበሩ ዝሆኖች ጋር ዘረመሎቻቸውን አነጻጸሩ። ይህ ማለት የቀደሙት ዘሮች የሞቱት ከዛሬ 45000 ዓመታት በፊት ሲሆን የሬንግል በረዶ ዝሆኖች ደግሞ ከ10000 ዓመታት በፊት ነው የሞቱት። ታዲያ በዚህ የዘረመል ንጽጽር ጥናት ሚውቴሽን የተባለው የዘረመል ለውጥ ሂደት እንደተፈጠረ በግልጽ ማየት ተችሏል። የሬንግል በረዶ ዝሆኖች በ20% ያነሰ የዘረመል ልዩነት አላቸው። ከዚህ በተጨማሪም ቀድሞ ከነበሩ የዘረመል ጥምረቶች መካከል ሙሉ በሙሉ የጠፉም ጥምረቶች ነበሩ። ስለዚህ በዚህ የዘረመል ለውጥ የተነሳ የሰውነት ጥንካሬያቸው ለምሳሌ የፀጉር ብዛት መጠናቸው ስለሚመነምን እንደ ቀድሞዎቹ የዝሆን ዝርያዎች በረዶን ተቋቁመው የመዝለቅ አቅም አይኖራቸውም። በ2020 ዓመተ ምህረት በተጻፈው ጥናታዊ ጽሑፍ ላይ እንደተገለጸው የሌሎች ሳይንቲስቶች ቡድን በዘረመል ልዩነቶቻቸው ላይ የበለጠ ጥናት አድርገው አዲስ መረጃ አግኝተዋል። በሬንግል ዝሆኖች ዘረመል ላይ ከተከሰተው የሚውቴሽን ሂደት መካከል አንዱ የወንድ ዝርያዎቻቸውን የመራባት ዕድል ወይንም የመውለድ ችሎታ የሚቀንስ ነበር። ሌላው የሚውቴሽን ሂደት ደግሞ በእድገታቸው ላይ ተጽዕኖ የፈጠረና እንደቀደሙት ዝርያዎቻቸው ከ4 ሜትር በላይ ቁመትና ከ6 ሜትር በላይ እርዝመት እንዳይኖራቸው ያደረገ ከባድ የዘረመል ለውጥ ነበር። የአበባዎችንም ሽታ የማሽተት ችሎታቸውን የጎዳ የሚውቴሽን ሂደት ደርሶባቸዋል። የበለጠ በተጠና ቁጥር ምናልባት ከዚህም በላይ ብዙ ማንነታቸውን የቀየረ የዘረመል ለውጥ ደርሶባቸው ይሆናል። በበረዶ ምድር ላይ በሚኖሩ ጥቂት ግዙፋን ዝሆኖች ላይ የተከሰተው ባዮሎጂካል ለውጥ ምን ያህሉን አባላት እንዳጠቃ እርግጠኛ መሆን ባይቻልም አጠቃላይ ቡድናቸው አናሳ መሆኑን ከግንዛቤ ውስጥ በማስገባት የአንዱ ግዙፍ ዝሆን መጎዳት በራሱ የመላውን ቡድን ውድቀት ሊወክል ይችላል። ዝግመታዊ የዘረመል ለውጥን ለመከላከል ከሚችል ከመጨረሻው አነስተኛ የዝርያ ቁጥር ብንነሳ በጣም ጎጂ የሆኑ የሚውቴሽን ሂደቶችን ለመከላከል የሚችለው አነስተኛው የአባላት ብዛት መጠን ቢያንስ 1000 መሆን አለበት። በዘረመል ለውጥ ከመጠቃታቸው በፊት ቢያንስ 500 ናቸው ብለን ብናስብ የሬንግል በረዶ ዝሆኖች ብዛት ደግሞ በጣም አናሳ መሆኑ ግልጽ ይሆንልናል። ስለዚህ ከሞላ ጎደል እነዛ ብርቅዬ ዝሆኖች የጠፉበት መንገድ ታወቀ ማለት ነው። በበረዶ ለተሸፈኑ ሀገራት ምስጋና ይሁንና ከዛሬ 45000 ዓመታት በፊት የነበሩ የምድራችንን ዝርያዎች ለማወቅና የተፈጠረውን ለመረዳት ተችሏል። የተገኙትን ዝርያዎች ደግሞ በጥልቀት አጥንተው ማወቅ የተቻለውን ያህል እንድናውቅ ላደረጉን ተመራማሪዎች፣ ዘጋቢዎችና ሌሎችም ባለድርሻ አካላት ምስጋናን እያቀረብኩ የዛሬ መሰናዶን በዚያ አበቃው። ክቡራን አድማጭ ተመልካቾቼ ላይክ፣ ሰብስክራይብ እና ሼር በማድረግ እንዲሁም የደውል ምልክቱን በማብራት አዝናኝ፣ አስተማሪና አስደናቂ መረጃዎችን እያገኛችሁ ለኔም ድጋፋችሁን እንድትገልጹልኝ በአክብሮት እጠይቃለሁ። እስከ መሰናዶ ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንኩ ዳግም በሌላ አስደናቂ መረጃ እስክንገናኝ ቸር ያቆየን።